ያሳዩ አንድም ቪዲዮ በራሳችሁ ካሜራ ሳትቀርጹ ወይም ውድ ማይክሮፎን ሳትገዙ በወር በሺዎች የሚቆጠሩ ዶላሮችን ከዩቲዩብ ማግኘት ይቻላል ብላችሁ ታምናላችሁ? ይህ ተራ ወሬ ወይም በአንድ ጀንበር ሀብታም የሚያደርግ ቁማር አይደለም። ብዙዎች የማናግሯችሁ የሀብት ማፍሪያ ትልቁ የቢዝነስ ሚስጥር ነው። አንድ ቪዲዮ ብቻ ሰርቶ በአንድ ቀን ሞኔታይዝ የሆኑ ቻናሎች የተጠቀሙበትን ሙሉ ስልት ዛሬ በዚህ ቪዲዮ በነፃና በዝርዝር አሳያችኋለሁ። እስከመጨረሻው አብራችሁን ቆዩ። ወደ ዋናው ቪዲዮአችን ከመግባታችን በፊት ይህን የአውቶሜሽን ጉዞ ፍጹም ቀላል የሚያደርግላችሁን አንድ አስደናቂ የኤአይ መሳሪያ ላስተዋውቃችሁ። የዛሬው ቪዲዮአችን ስፖንሰር ሂትፓው ቪክፒ ይባላል። ይህ ሶፍትዌር ሁሉንም አድካሚ ስራዎች በራሱ የሚሰራ እጅግ ዘመናዊና ብልህ የኤአይ ቪዲዮ ጄኔሬተርና ማሻሻያ ነው። እዚህ ጋር በአይምሮአችሁ የመጣውን አንድ ቀላል ሐሳብ ወይም አንድ አጭር ፕሮምፕት ብቻ ታስገባላችሁ። ከዚያም በሰከንዶች ውስጥ ይህ ኤአይ ፕሮፌሽናል የሆነ ምስል፣ ማራኪ ትርጉም ያላቸው ጽሁፎች እንዲሁም እውነተኛ የሚመስሉ ቮይስ ኦቨሮችን ያካተተ ሙሉ የቫይራል ቪዲዮ ያዘጋጅላችኋል። በተጨማሪም ጥራታቸው በጣም ዝቅተኛ የሆኑ የድሮ ቪዲዮ ክሊፖች ጭምር ወደ አስደናቂ 4K ወይም ደግሞ 8K ጥራት የመቀየር አስገራሚ አቅም አለው። በአጭሩ ምንም አይነት የቪዲዮ ኤዲቲንግ እውቀት ሳይኖራችሁ የቫይራል ቪዲዮ ባለቤት እንድትሆኑ ያደርጋችኋል። እንደምታዩት የሂትፓው ቪክፒ ዩዘር ኢንተርፌስ ይመስላል። ሶፍትዌሩን በቀላሉ ዳውንሎድ አድርጋችሁ ኮምፒውተራችሁ ላይ መጠቀም ትችላላችሁ። ይህንን ሶፍትዌር የምታገኙበት ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። የዚህንም ፉል ቱቶሪያል ከፈለጋችሁ በቅርቡ ቪዲዮ ሰራላችኋለሁ ማለት ነው። እጅግ በጣም አስገራሚ የሆነ የኤአይ ቪዲዮ ጄኔሬተር ነው። እንዲሁም የተለያዩ አማራጮች አሉት ማለት ነው። ሎጎዎችን መስራት ትችላላችሁ ለዩቲዩብ ቻናላችሁ። ለምሳሌ ዛሬ የምናወራው ስለ ዩቲዩብ አውቶሜሽን ስለሆነ የተለያዩ የዩቲዩብ ሎጎዎችን፣ ኢንትሮዎችን በቀላሉ እዚህ ላይ መስራት ትችላላችሁ። ሁላችሁም ዳውንሎድ አድርጋችሁ ተጠቀሙበት። እሺ አሁን ወደ ዋናው ቪዲዮቻችን ተመልሰናል። በቅድሚያ ዩቲዩብ አውቶሜሽንና ከዚህ በፊት የነበረው የዩቲዩብ አጠቃቀም እንዴት ይለያል የሚለውን ነግራችኋለሁ። ከዚህ በፊት የነበረው ወይም ባህላዊ የምንለው ማለት ነው በጣም በሰዎች ሙሉ ለሙሉ የሚሰራው ካሜራ ፊት ቆማችሁ የምትሰሩት የቪዲዮ አይነት ሲሆን አውቶሜሽን ግን አንድ ትልቅ የንግድ ድርጅት ነው ማለት ነው። ይሄም ምንም ማለት እናንተ ኢንቮልቭ ሳታደርጉበት ወይም በድምጻችሁ ብቻ ኢንቮልቭ አድርጋችሁበት ስራውን ሌሎች ሰዎች የሚሰሩት ወይም ደግሞ ሌሎች የተለያዩ አይነት የኤአይ ቱሎች የሚሰሩት የዩቲዩብ ቻናል ነው። ስለዚህ እናንተ ምንድነው የምትሆኑት? እንደ ስራ አስኪያጅ ነው ማለት ነው የምትሆኑት። ስራ አስኪያጅ ሆናችሁ ምሳሌ ነው የምነግራችሁ። እናንተ ስራ አስኪያጅ ሆናችሁ በእናንተ ስራ ያሉ ሰራተኞችን መቆጣጠር፣ ትዕዛዝ መስጠት እንደማለት ነው። ዩቲዩብ አውቶሜሽንን በዚህ መልኩ እንድትረዱት ፈልጋለሁ። የዚህም ዩቲዩብ አውቶሜሽን ዋናው ግብ ፌስለስ ቻናሎች ወይም ፊት የማይታይበት ቻናል መፍጠር ነው ማለት ነው። በአጭሩ ስነግራችሁ ምንም ውስብስብ ነገር የለውም። ሰዎች ፊታቸውን ሳያሳዩ የሚሰሩት አይነት ኮንተንቶች ፌስለስ ቻናል ይባላሉ። እንዲሁም ደግሞ ዩቲዩብ አውቶሜሽን ደግሞ የሚሆነው በጣም ብዙ ሰዎች እዛ ስር ሲኖሩ የተለያዩ ተምኔል ዲዛይነሮች፣ ቪዲዮ ኤዲተሮች፣ ስክሪፕት ራይተሮች እንዲሁም የተለያዩ ኤአይ ቱሎች ደግሞ ሲኖሩ ዩቲዩብ አውቶሜሽን እንለዋለን ማለት ነው። ከፌስለስ ቻናልነት አልፎ ወደ ዩቲዩብ አውቶሜሽንነት ይቀየራል። ለምሳሌ ያክል እንደ ማግኔትስ ሚዲያ ያሉ ታዋቂ ቻናሎችን ማየት ትችላላችሁ ማለት ነው። ባለቤቶቻቸው ማንም ማያውቃቸውም፣ ግን በየወሩ በሚሊዮን የሚቆጠሩ ዶላሮችን በሚሊዮን የሚቆጠሩ እይታዎችን እያገኙ ይገኛሉ። ይህ የሚሆነው ያለምንም ሲስተም ዝም ብሎ ቪዲዮ በመጫን ሳይሆን ዩቲዩብ እንደ አንድ ትርፋማ ቢዝነስ በመምራት ነው ማለት ነው። ቅድም እንደነገርኳችሁ ማንኛውንም ርዕስ ዝም ብላችሁ አትምረጡ። ኒቻችሁ ሮንግ ከሆነ ጊዜያችሁና ጉልበታችሁን በከንቱ ታባክናላችሁ። ትክክለኛውና ማስታወቂያ ሰሪዎች ከፍተኛ ክፍያ የሚከፍሉበትን ኤቨርግሪን ዘርፍ ለመምረጥ እነዚህን 3 ወርቃማ ህጎች ተከተሉ። የመጀመሪያው ሰብኒች ምረጡ። ከብሮድኒች ለምሳሌ ያክል ፉትቦልን እንውሰደው እንደ ብሮድኒች ማለት ነው። ከዛውታችሁ ስፔሲፊክ ከሆኑ ነገሮች ላይ አተኩራችሁ መስራት ይኖርባችኋል። ለምሳሌ የቢሊዮነሮች የኢኮኖሚ ታሪክ ብላችሁ ቪዲዮችን መስራት ትችላላችሁ። እንዲሁም ፉትቦል ውስጥም ካላችሁ አንድ ፉትቦለር መርጣችሁ እዛ ላይ መስራት ይኖርባችኋል። ለምሳሌ ስለነ ሮናልዶ ወይ ሜሲ ወይም ደግሞ የተለያዩ አይነት ስኪሎችን እዛ ውስጥ መርጣችሁ ብሮድኒቹን ያንን ፉትቦል ብሮድኒች ሰብኒች አርግታችሁት ከፋፍላችሁ ማለት ነው እዛ ውስጥ ያሉት ነገሮች መስራት ይኖርባችኋል። ሁለተኛው የገበያ ክፍተት። ቻናሉ ቪዲዮ መልቀቅ ከጀመረ ከ6 ወር በታች ሆኖት በፍጥነት ቫይራል የወጣበትን ዘርፍ መምረጥ ለናንተም ስኬት ፈጣን መንገድ ነው። ይህንም ስላችሁ የናንተ ቪዲዮ አንዴ ቫይራል መውጣት ከጀመረ በፍጹም ቪዲዮዎችን ማቆም አይኖርባችሁም። የተለያዩ አይነት ኢሜሎችን ታገኛላችሁ ማለት ነው። ኢሜላችሁ የምታስቀምጡ ከሆነ ከተለያዩ ትላልቅ ድርጅቶች ስፖንሰርሺፖችን የማግኘት እድላችሁ እጅግ በጣም ከፍተኛ ነው። እናንተም እንግዲህ እነዚህ የገበያ አማራጮች በጣም መጠቀም ይኖርባችኋል ማለት ነው። በተለይ ስፖንሰርሺፕ ብራንድ ዲሎችን በጣም መጠቀም ይኖርባችኋል። ስለዚህም እንግዲህ ከራሴ ልምድ ላይ ተነስቼ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ዩቲዩብ አውቶሜሽንንም ፉል ኮርስ ከፈለጋችሁ ኮሜንት ላይ ጻፉልኝ ማለት ነው ይሄንን ቪዲዮ ከወደዳችሁት። ሶስተኛው ደግሞ የእይታ መጠን ወይም ቪውስ ነው። ይህም በቅርቡ የተከፈቱ ሆነው የእይታ መጠናቸው ከሰብስክራይበር ቁጥራቸው በከፍተኛ ሁኔታ የሚበልጡትን ቻናሎች ፈልጋችሁ
እነዛ ላይ እንግዲህ በጣም ትኩረት ልታደርጉ ይገባል። እንደዚህ አይነት ቪዲዮዎችን መስራት እንዲሁም የነሱን ኒች ኮፒ ማድረግ ይኖርባችኋል። ሌላኛው ደግሞ አካውንታችሁን ስትከፍቱ ዩቲዩብ እውነተኛ ሰው መሆናችሁን ቼክ ማድረግ ይፈልጋል። ኢትዮጵያ ውስጥ ዩቲዩብ አውቶሜሽን ሲሰሩ በጣም ብዙ ሰዎች መሰናክል የሚገጥማቸው እንግዲህ አድቫንስድ ፊቸር አይበራላቸውም። በጣም ብዙ ጊዜ ይቸገራሉ። እንግዲህ አድቫንስድ ፊቸሮችን ደግሞ ለማብራት አጭር ቲፕ ልንገራችሁ። ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ። የተለያዩ አይነት ቪዲዮዎችን ላይክ ማድረግ፣ ቻናላችሁን አክቲቭ ማድረግ ነው። በቃ ምንም ውስብስብ ነገር የለውም። አንዴ ያን ቻናል ክሬት ካደረጋችሁ መውጣት የለባችሁም ከዛ ውስጥ ማለት ነው። በዛ ቻናል የተለያዩ አይነት ዩቲዩበሮችን ቪዲዮ መመልከት፣ በጣም ረጅም ሰዓት እዛ ቻናል ላይ ማሳለፍ ማለት ነው። ዩቲዩባችሁን በዛ አካውንት መጠቀም ይኖርባችኋል። ቪዲዮችን ላይክ፣ ሼር ማድረግ፣ ኮሜንት መጻፍ እንዲያግታችሁ አክቲቭ ሆናችሁ ለአንድ ወር ራሱ ብትጠቀሙ በአጭር ጊዜ ውስጥ አድቫንስድ ፊቸራችሁ ይበራላችኋል። አሁን ደግሞ ወደ ምርቱ ሂደት በአራት ቀላል ደረጃዎች እንገባለን ማለት ነው። የመጀመሪያው ደረጃ ስክሪፕት ነው። ስክሪፕት እንግዲህ በምትጽፉበት ሰዓት ላይ የተለያዩ አይነት የኤአይ ቻት ቦቶችን መጠቀም ይኖርባችኋል። እንደ አሲስታንት ወይም እንደ ረዳት ማለት ነው። ሙሉ ለሙሉ የነሱን ኮፒ ማድረግ የለባችሁም። ለምሳሌ ቻት ጂፒቲ ወይም ጀሚናይን በመጠቀም በቀዴትም እንደሚጽፍልን አሳይቻለሁ። እዛ ላይ መመልከት ትችላላችሁ። ሁለተኛው ደረጃ ደግሞ ቮይስ ኦቨር ነው። እዚህ ጋርም እንግዲህ በጣም ጥንቃቄ ልታደርጉ ይገባል። የተለያዩ አይነት የኤአይ ቱሎች አሉ ማለት ነው ቮይስ ኦቨሮችን የምትሰሩበት። ነገር ግን አሁን ላይ ዩቲዩብ በጣም ችግር እያመጣ ነው። ስለዚህ ብትችሉ የራሳችሁን ድምጽ ብትጠቀሙ በጣም ቀላል ነው። ስክሪፕቱን ጀሚናይና ቻት ጂፒቲ ላይ ካዘጋጃችሁት ያንን ማንበብ እንግዲህ ይከብዳችኋል ብዬ አላስብም። በቀላሉ የራሳችሁን ድምጽ ተጠቅማችሁ ሪከርድ ማድረግ ይኖርባችኋል። ምክንያቱም የውጭ ሰዎች ስለሆነ የሚመለከቷችሁ ኔጌቲቭ ኮመንት እንኳን አይሰጣችሁም ማለት ነው። እንደኛ ሀገር ተጠቃሚዎች ይቅርታችን ያስላልኳችሁ በጣም ብዙ ሰዎች ሰው ሲሳሳት ያችን እንከን ነው ማለት ነው የሚፈልጉት። ስለዚህ እናንተ የውጭ ሰው ስለሚመለከታችሁ ምንም ሳትሳቀቁ እንደውም እውነተኛ ማንነታችሁን ይዛችሁ ስትቀርቡ ነው በጣም ተወዳጅነትና ቫይራሊቲ የምታገኙ። ስለዚህ ትልቁ ምክሬ የራሳችሁን ድምጽ ተጠቀሙ የሚለው ነው። ሶስተኛው ደረጃ ደግሞ ምስልና ቪዲዮ ወይም ደግሞ ቪዥዋልስ የምንለው ነው። እነዚህም የተለያዩ አይነት ድረገጾች አሉ ፒክሰልና ፒክሳቤ የተባሉ ማለት ነው። ከነዛ ላይ ፍሪ የሆኑ ፉቴጆችን መውሰድ ትችላላችሁ። ኢሜጆችንም ከዛ ላይ መውሰድ ትችላላችሁ። እንዲሁም ደግሞ የተለያዩ አይነት የኤአይ ቪዲዮ ጄኔሬተሮች አሉ እንደ ቪዲዮ ያሉ ማለት ነው። ከነዛ ላይም ቪዲዮችን ጄኔሬት ማድረግ ትችላላችሁ። ቅድም የነገርኳችሁም ሂትፖ ቪክፔ የሚባለው እዛ ላይ በቀላሉ ፕሮምፕቶችን በመጻፍ ኢሜጅና ስቶክ ፉቴጆችን ጄኔሬት ማድረግ ትችላላችሁ። አራተኛው ደረጃና የመጨረሻው ደግሞ ኤዲቲንግ ነው። እዚህ ጋር በጣም ትልቅ ጥንቃቄ ያስፈልጋል። በተለይ የፉትቦል ኮንተንት የምትሰሩ ከሆነ በጣም ትልቅ ጥንቃቄ ይፈልጋል ማለት ነው። ኮፒራይት ስለሚይዝባችሁ በጣም ኤዲት ማድረግ ይኖርባችኋል። እንዲሁም ሌላ ኮንተንቶችን የምትሰሩ ከሆነ ቪዲዮቻችሁ አሰልቺ እንዳይሆኑ ከ3 እስከ 5 ባለው ሰከንድ ውስጥ እንግዲህ ምስሎችን መቀየር ይኖርባችኋል። ቢሮ ላይ የምንላቸው ማለት ነው። በጣም አሰልቺ እንዳይሆን እንደዛ አርጋችሁ መጠቀም ይኖርባችኋል። እዚህ ጋር ነው እንግዲህ ትልቁ ሚስጥር ያለው። ቪዲዮ በጥራት ቢሰራም ተመልካች መጥቶ ካልነካው ዋጋ የለውም። ተምኔልና ታይትላችሁን እጅግ በጣም ልትጣበቡበት ይገባል። ከቪዲዮ ኤዲቲንግ በላይ እንግዲህ እዚህ ጋር መጣበብ ይኖርባችኋል። ተምኔላችሁን በአሪፉ ማዘጋጀት፣ ታይትላችሁን ማዘጋጀት፣ የቪዲዮ ክሊክ ስሩ ሬታችሁ ቢያንስ ከ15 እስከ 25 ማድረግ ይኖርባችኋል። ይህ ካልሆነ እንግዲህ አልጎሪዝሙ የእናንተን ቪዲዮ ቫይራል የማውጣት እድሉ በጣም ዝቅተኛ ነው። ሌላኛው እንግዲህ ተመልካቾቹ የእናንተን ቪዲዮ በሚከፍትበት ሰዓት ላይ በመጀመሪያዎቹ 5 ሰከንዶች ውስጥ እንግዲህ ተምኔሉ ላይ ያየውን ነገር እዛ ቪዲዮ ላይ እንዲመለከት ማድረግ ይኖርባችኋል። ወይም ደግሞ ተስፋና ጉጉት መፍጠር ወይም ኪዩሪዮሲቲ ጋፕ መፍጠር ይኖርባችኋል። ይህንንም ካደረጋችሁ ገበያችሁ ከአድሰንስ ማስታወቂያ ብቻ ሳይሆን በአጋርነት ሽያጭ ወይም በአፊሊየት ማርኬቲንግ እና በስፖንሰርሺፖችም ገበያችሁን በ4 እጥፍ ማሳደግ ትችላላችሁ። ቀደም እንደነገርኳችሁ ማለት ነው። እነዚህን ቴክኒኮች በጣም መጠቀም ይኖርባችኋል። የዩቲዩብ አውቶሜሽን በአንድ ጀንበር ሀብታም የሚያደርግ ጥንቆላ አይደለም፣ ግን ቢያንስ ለ6 ወራት በጥራት በሲስተምና በወጥነት ወይም በኮንሲስተንሲ ከተሰራ ህይወታችሁ ሙሉ በሙሉ የሚቀይር እውነተኛ ቢዝነስ ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ሙሉ ቪዲዮ ወይም ደግሞ ፉል ኮርስ ከፈለጋችሁ ሐሳባችሁን ኮሜንት ላይ ጻፉልኝ።